السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد أحبتي بالله سبحانه وتعالى فقاد هنا زاري قرآن تختمال حرمنا يعلنه طبعا توسيعات ملك عبد الله لا يعلنه إن زاري هلت دستانا يعلنه أننا قرآن تختمه 30 جزء قرآن بقيام الليل بتراويح تسجدو ጨርሰናል። ሁለተኛው ደግሞ የአላህ ተውፊቁ ሆኖ እስካሁን ድረስ የዒዱ ነገር 30 ሊሆን ይችላል ተብሎ እየተጠበቀ ነው ያለው። ስለዚህ ይቺ ኒዕማ ይቺን ጭማሪ ራሱ ማግኘት ትልቅ እድል ነውና አልহামዱሊላህ ረብል ዓለሚን እንላለን። ሌላው አገራችን ዓለማችን ሙስሊሙ በጠቅላላ የነበረበት አንጃቦበት የነበረው ፈተናና መከራ ይሄንን ጾም ያደናቀፍብን ይሆን? በተለይ የሐረሙን በየመስጂዱ ኢዕቲካፍ ያደረገውን ህዝብ ያደናግጥብን ይሆን ብለን ስጋት ነበረን። እስካሁን ድረስ ይሄን ያህል ከነበረው የጨመረ ብዙ ጉዳትና ስጋት አልታየም። ለአላህ ስብሓነሁ ወተዓላ ምስጋና ይገባው። ይሄንን ኒዕማ የሰጠን ሰው ምናልባትም ዓለምን ያለ ጦርነት፣ ዓለምን ያለ ስጋት፣ ዓለምን ያለ ፍርሃት ለአላህ ብቻ ፍርሃት እንጂ ለማንንም ትዕቢተኛና አምባገነን ሳይደነግጥ የሚኖርበት ዓለም አላህ ሊሰጠን ይችል ይሆናል። አላሁመ አሚን እንላለን። እንግዲህ ጾመኞች ጾም ስንጨርስ ዝም ብለን ልቅ መሆን አይደለም። ከጾም ወደ ጾም ነው የምንተላለፈው። ጾሙን ይሄንን ዋናውን ፈርዱን ጾም ስንጨርስም ሹክር አለብን፣ ምስጋና አለብን። ምስጋናው ደግሞ እንኳን ሀብታም ለሆነ አይደለም ደሃ የሆነ እንኳን መሳተፍ ያለበት የሶደቃ ስነ ስርዓት አለ። ሶደቀተል ፊጥር ይባላል። ደሃም የማይማርበት፣ ደሃም የሚከፍልበት፣ ህፃንም የሚከፍልበት፣ ኧረ እብድም የሚከፍልበት፣ የእብዶችም ቤተሰቦች ይከፍላሉ። እንኳን የተወለደ አይደለም ያልተወለደ ልጅም መጸነሱም እርግጠኛ ከሆነ ለሱ ሶደቃ ይሰጥለት የተባለ ሶደቀተል ፊጥር ይባላል። ግን ሶደቃ ስጡ ሲባል በሬ አርዳችሁ ሙክት አጋድማችሁ ማለታችን አይደለም። ሶደቀተል ፊጥር አንድ ሰው 2 ኪሎ ተኩል እስከ 3 ኪሎ ያለ ነገር ስንዴ፣ ገብስ፣ ስንዴና ገብስ የሌለበት አካባቢ እንደኔ ሀገር አካባቢ ከሆናችሁ ጤፍ ካረጋችሁ የበለጠ ነው። ከስንዴና ከገብስ ጤፍ አይበልጥም። ይህንን ማድረግ ነው። ብዙዎች በዋጋ በገንዘብ ንገሩን ይላሉ። ጤፍ አዲስ አበባና ጤፍ ጎጃም እኩል አይደለም። ስለዚህ ጎጃሞችም በጎጃምኛ ዋጋው፣ በአዲስ አበባዎችም በአዲስ አበባኛ ዋጋው ነው። በገንዘብ ግን አትክፈሉ። እህሉን መስጠት ነው የሚበልጠው። ኺላፍ አለው። እርግጥ ሐነፊዮቹ በገንዘቡም ቢሰጥ ችግር የለውም ይላሉ። ሌሎችም ዑለማዎች እንዲህ ይላሉ። ግን የሚበልጠው የሁሉንም ዑለማ ሐሳብ የሚያሰባስበው እህሉን ገዝቶ ለተጠቃሚዎች እህልን መስጠት ነው። መቼ ነው የሚከፈለው? 2 ቀን ሲቀረው፣ 3 ቀን ሲቀረው መስጠት ይቻላል። ለተለያዩ ድርጅቶች ወኪል ለሆኑ ግን አስቀድሞ ቢሆን መስጠት ይቻላል። ስለዚህ እነዚህ ሱናዎች እንዳትተዋቸው። ዒድ ቀን በአደብ ነው መዋል ያለበት። እስከ ረመዳን ላይ የጠበቅነውን አደብና መልካም ነገር ጥሩ ስራ አሁን ዒዱ ሆነ ብለን በዒድ ደስታ ዕለት አላህ ጋር ቃል ገብተነው ተወብተን የነበረውን ልናበላሽ አይገባም። ከዒድ በኋላ በጣም አደራ የምንለው ስትሸዋል የሸዋል 6ቶችን ጾሞችም እንዳትረሱ። ነብዩ አለይሂ ሰላቱ ወሰለም ረመዳንን ጾሞ የሸዋልን 6ቶችን ቀን የጾመ ሰው እድሜውን ልክ ጾመኛ ነህ ተብሎ እንደ ጾመ ተቆጥሮ ነው አጅር የሚከፈለው ብለውናል እና ለማለት ነው። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።